ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሁላችሁ መልካም ምኞታችሁ የተመኛችሁልኝ በሙሉ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ሁላችሁም ማርያም ታኑርልኝ ብያለሁ። ኮሜንት ለመመለስ ሞክሬ ነበር፣ ነገር ግን ኮሜንት በጣም ብዙ ነበርና አልመለስኩላችሁም። ይቅርታ በጣም ቤተሰቦቼ። እና ይሄንን ቪዲዮ ስትጀምሩ ደግሞ እንደባለፈው ሁላችሁም ላይክ አድርጉ። የባለፈው ቪዲዮ በጣም ደስ የሚል ነበርና አሁንም ቪዲዮውን እስከ መጨረሻ ድረስ በማየት ከኔ ጋር ቆዩ ቤተሰቦቼ። እንግዲህ አራስ ቤት ኑሮ ሙለር ትንሽ ከበድ ብሎታል። ያው ከዚህ በፊት አጋዥ አተን ምናምን ነገራናችሁ ነበርና አጣን። ምንም ማድረግ አይቻልም። አዲስ አበባ ላይ ነው፣ አልፈለግንም። ከክፍለ ሀገር ለማስመጣት ሞክረን ነበር፣ አልተሳካም። ዝሮ ምንም ማድረግ አይቻልም። እኔ ደግሞ ምንድነው ቀኔ ገና ነው እያልኩ ነበር፣ ቀድሞ ነበር የወለድኩት። እንደዚህ ነገር ግን አጋጥሟችሁ ያውቃል እናንተ ጋር? አላውቅም። ብቻ ኤኒዌይስ ሁሉም ስራ ለመስራት እየሞከረ እዚህም እዛ ለመድረስ እየሞከረ ነው እንደምታዩት ሙለር። መጀመሪያ ቀናቶች ደግሞ አራስ ቤት ትንሽ ስራው ከበድ ይላል፣ ጫናው እስክትለምዱት ድረስ ምናምንና ማረም እኔም እኮ በጣም ነው የምፈልግሽ አሁን ማለት ነው። ገና ለልጅ ነው። ተንሽ እኔ ቆንጆ እሺ፣ ተንሽ ያቴትሽ ተኝታለች። እሺ እኔ ቆንጆ ምጣዱ ሙቆብኛል፣ እንጀራ ልጋግር ነው አሁን። ተንሽ ቆንጆ ቁርስ እሰራልሻለሁ። እሺ እሺ። ሳሚና ተኝተል ተለይ ሳሚና እንጂ ዩቲዩብ ቻው ባያቸው፣ ቻው ባያቸው፣ ልተኛ ነው ባያቸው፣ ቻው ልተኛ ነው ባያቸው፣ ተለይ ቻው ባያቸው፣ ቻው ልተኛ ነው ባያቸው። እንግዲህ እዚህ ጋር እንደምታዩት ሙለሬ እንጀራ ለመጋገር ለኔ ቁርስ ለመስራት ተፍተፍ እያለ ነው እንደምታዩት። ለማንኛውም ዛሬ ቀን ትንሽ የባለፈው ምን አጋጠመሽ ሕክምናው ላይ ያጋጠመኝ ነገር አልነገርኳችሁም ነበርና እሱን እስኪ ልንገራችሁ። ለማንኛውም እንደሄድኩኝ ማለት እንደነገርኳችሁ የምጥ ስሜት ልክ ሁለቱም ልጆቼ ስወልድ እንደዛ አይነት ስሜት አልነበረም የተሰማኝ፣ ለየት ያለ ስሜት ነበርና በቃ ምጥ ነው ብዬ አልጠበቅኩም። ምክንያቱም ሶስተኛችሁ ላይ መቼስ ምጥ መለየት አያቅታችሁም። የመጀመሪያ ላይ ቢሆን ነው እንጂ የምጥ ስሜት የማታውቁት ሰው ነግሯችሁ ምናምን የምታውቁት። ሶስተኛ ላይ እንዴት ነው የምጥ ስሜት የማላውቀው? ያው ከባድ ነው። ብቻ ሄድኩኝ፣ ምጥ እንደሆነ ነገሩኝ ምናምን ነገር። ሌሊት 5:30 አካባቢ ነበር ሄድኩት። ብቻ ወዲያውኑ ልጅሽ ታፍናለች ተብሎ ግሉኮስ ተሰጠኝ ለማስተካከል። ግሉኮስ ሲሰጠኝም አልተስተካከለም። ከዛ እንደገና ኦክሲጅን ተሰጠኝ። ማርያምን ነው የምላችሁ፣ እኔ ሰው ኦክሲጅን ሲሰጥ ማለት ነው ይቅርታ አድርጉልኝና የመጨረሻ ደረጃ ላይ የደረሰ ነው። እንደዛ ሆኖ ነው እንዴ ብዬ በጣም ነው ምደነግጠውና እንደዛ ነበር መሰለኝ። ከዛ ኦክሲጅን ተደርጎልኝም አልተስተካከለም። ብቻ ትንሽ ከባድ ነበር። በዛ ላይ ሙለሬ ለምን እንደነገርኳችሁ ከዛ በኋላ ጤና ጣቢያ ላይ ነበር፣ ከማሂ ስራ ቦታ ነበር ሄድኩትኝና እዛ ሪፈር ይጻፍልሽ ምናምን ተባለ። ሪፈር ተጻፈልኝ። እኔ ደግሞ እዛ ነበር መውለድ የፈለኩትኝ፣ ማሂ እዛ ስለነበረች። ከዛ ሪፈር ሲጻፍልኝ ሲያወሩ ማለት ነው በጣም ነው የሚያስፈራውና አይ በቃ ልጅሽ ታፍናለች፣ ግዴታ እሷን ማትረፍ አለብን፣ በቃ ሪፈር መጻፍ አለበት፣ ኦፕሬሽን ልትደረግ ትችላለሽ ምናምን፣ በቃ የሆነ ዳንጀር ነው ምናምን ሲሉ ሲያወሩ ሰማሁ። ከዛ እኔ ደግሞ ምን አደረኩላችሁ መሰላችሁ? እግዚአብሔር የተመሰገነ ይሁን። እኔ ማለት ነው እንዴት ቶሎ ምደነግጥ አይነት ሰው አይደለሁምና እምነት ይዤ ነበር። ሰሚነሽ ኪዳነ ምህረት ይዤ ነበር ከዚህ በፊትና እምነቷ የማር እምነት ይዤ ነበር። በቃ መቤቴ እባክሽን ቅደሚያቸው፣ በቃ የሚወራው ሁሉ እባክሽ ቀድመሽ፣ በቃ እኔ እውነት ማርያምን ማለት ነው ቀድመሻቸው ተአምርሽን አሳይ። በዛ ሰዓት እንግዲህ አይደለም እንደዚህ የተባለ እየሰማችሁና ሳትሰሙ ራሱ ምጥ እኮ ከሞት የሞት ታናሽ ነው፣ ከባድ ነውና እንደዚህ ደግሞ ሲወራ ስትሰሙ ደግሞ ትንሽ ያስደነግጣል። ኧረ ትንሽ አይደለም በጣም ያስደነግጣልና ብቻ እምነቴን ይዤ እመቤቴ እባክሽ ስጸልይ እግዚአብሔርን እስከ መጨረሻ ድረስ ስጸልይ ነው የነበረውና ከዛ አምቡላንስ መጣ። ወደ
ሚኒሊክ ሆስፒታል ነበር የተጻፈልኝ ሪፈር። አምቡላንሷ መጣች ምናምን ነገር። ከዛ ኋላ ሄድኩኝ። እዛ ደግሞ አምቡላንሱ አስቡት ቤተሰቦቼ ወደ ላይ ወደታች የሆነ የአምቡላንስ አካሄድ ታውቁታላችሁ ፍጥነቱና እዛ ደግሞ የሌለ በጣም ከበደኝ ነው የሚላችሁ። በጣም አስቡት አምቡላንስ ውስጥ ሆኜ ራሱ እንትን ይሄ ተተክለውልኝ ነበር ኦክሲጅኑ። ብቻ የኦክሲጅኑ ጉዳይ ነው ያስደነገጠኝ የነበረው፣ ሌላ ችግር አልነበረውና ኦክሲጅን ነበር ያስደነግጠኝ የነበረው። በዛ ላይ ለሙነር ደግሞ አልነገርኩትም። ጓደኛዬ ያለች ካጠገቤ፣ እሷ ደግሞ ማልቀስ ነው የምታውቀው። በቃ ከኔ የባሰች ናት። እኔ ደህና ነኝ እግዚአብሔር ይመስገንና እሷ ዝም ብላ ታለቅሳለች። በጣም ተደናግጣለች ምናምን ነገር። ከዛ ደረስኩኝ። እንደማይደረስ የለም። ደርሰን ገባሁ ወደ እንትኑ መዋለጃ ክላስ ገባሁ። መዋለጃ ክላስ ደግሞ ወደ በኖርማል ወደሚወልዱት አይደለም የገባሁትና ወደ ሰርጀሪ የሚሰሩት እዛ ክላስ ነው የገባሁት። ያስደነግጣል ባይዘወይ። ከዛ ገባሁ። እግዚአብሔር የተመሰገነ ይሁን። ምጤ ግን ተፋጨነ ነው የምላችሁ። በቃ እንደ መጀመሪያና ሁለተኛ ስወልድ እንደነበረው ስሜት አይደለም። በቃ የሆነ ፍጥን ቶሎ ይቆርጠኛል ቶሎና ከዛ መግባት አይቻልም ነበር። ጓደኛዬ መጣች እንደምንም ብላ ማለት ነውና ከዛ ስትመጣ እንትን ነው ነርሶቹ በሚወጡበት ሰዓት ነው ተደብቀ ይገባችሁና አይዞሽ አሁን ልወልድ ነው ሙቀት ነገር ተሰምቶኛልና ከዚህ በፊትም የሆነ ሙቀት ሲሰማኝ የሆነ በቃ የመጨረሻ ስቴጅ እንደሆነ አውቃለሁና ልወልድ ነው አሁን እንዳታስቢ ስላት ባክሽ እኔን ለማረጋጋት ነው ምናምን አለችኝና አይዞሽ ማርያምን አይዞሽ በቃ ደህና ነኝ አልኳት። እሷ ዝም ብላ እያለቀሰኝ ነው። አሁንም ታለቅሳለች። በዛ ላይ ሙሉ በሙሉ ኃላፊነት እሷ ላይ ስለነበር ወደዚህ ወደዛ ስትላክ ነበር መድኃኒት ለማምጣት አንዱን ብቻ ትንሽ ደንግጣ ነበር። ግን እግዚአብሔር ይመስገን ከዛ በቃ አሁን ፈጠነ ነው የምላችሁ። እነሱ ምንም ሳያደርጉኝ ምጤ ቀደማቸው። እመቤቴ ቅድስት ድንግል ማርያም ቀደመቻቸው። በዛ ላይ ደግሞ በዕለተ ቀኗ ነበር ልደታ ማርያም በአንድ ነበር በመባቻ ነበር የወለድኩትና ከዛ 9 ሰዓት አካባቢ እግዚአብሔር ይመስገን ወደ ዛኛው በቃ መጣብኝ ብዬ ጮኩባቸው ነው ወደ ኖርማል ማዋለጃ ክላስ አስገቡኝ። ከዛ በኋላ እንደገና ደግሞ በቃ አመጣጧ ልክ አልነበረምና እስቲሽ ተዳራኩኝ። በጣም ደንግጠው ነበር። ለኔ ራሱ እዛ ሰዓት አስደንግጠውኛል። ምንድነው ይሄ ምንድነው በጣም ድንግጥግጥግጥ አሉ በጣም እና ከዛ እስቲሽ አደረጉኝ። እንግዲህ በሶስተኛ እስቲሽ አይደረግም። በመጀመሪያ ነው በብዛት እስቲሽ የሚፈጠረው። ምክንያቱም ማጸጽበት ምናምን የሚኖረው በመጀመሪያ ልጅ ነውና ሁለተኛም ሶስተኛም ላይ አልተለመደም። ኤንዌይስ ተደረኩኝ። ተወለደች። እግዚአብሔር ይመስገን። ሁላችሁም እንዴት ልበላችሁ ኪዳነ ምሕረት እናቴን አመስግኑልኝ። በዚህ አጋጣሚ አላቅም ለኔ በዛ ሰዓት እሷ ናት በቃ አምኜ ከውስጤ ስለምናት በዛ ጭንቅ ሰዓት እሷም ቶሎ ደረሰችልኝ። እግዚአብሔር ይመስገን። እመቤቴ ቅድስት ድንግል ማርያም ክብር ትውሰድ። በቃ ቀደመቻቸውና እንዲህ አሉ። በቃ ከተወለደች በኋላ ልጄ አይ አንቺ በጣም እድለኛ ነሽ እግዚአብሔር ነው የደረሰልሽ እንጂ ትንሽ አልትራሳውንድ ታይተሽ ቢሆን ኑሮ እስቲ ምንድነው ይባላል ሰርጀሪ ትሰሪ ነበር ምናምን አሉኝና በስመ አብ በጣም ነው ደስ ያለኝ። እግዚአብሔር ይወድሻል በቃ እግዚአብሔርን አመስግኝ ልጅሽ በትክክለኛ አይደለም የመጣችሁ ምናምን አሉኝ። ብቻ አላቅም ተአምር ነው ለካ በትክክል ካልሆነ ምጡ ራሱ ይለያያል መሰለኝ። በትክክል ካልመጣ ምጡም አንድ አይነት አይደለም። ይገርማችሁ ወገቤ አላመመኝም፣ ስሜቱ ሌላ ነው። እግዚአብሔርን በጣም ግራ የሚያጋባ ነበርና መጨረሻ ላይ ግን እንግዲህ እግዚአብሔር ይመስገን በሰላም ተገላገልኩላችኋለሁ። ብቻ የጓደኛዬ ጉዳይ ግን በጣም ያስቅ ነበር። ለሚ በቃ ካሁን በኋላ ተረጋግተሽ ውለሽ ካኒ ለሙናር ነግራለሁ ካሁን በኋላ በቃ ስለሽ ውለሽ የሁሉ ስትነግረኝ እያለቀሰኝ ነው የምታወራው። ማርያምን በቃ ብላ ማልቀስ እስማ
ብቻ መጨረሻ ላይ ከተወለደ በኋላ መቼም ምድር ይባለው ልጁን ምጡን እርሹ ልጁን አንሾ ነው የሚባለው። ምጥ ይረሳል ይባላል። እኔ ግን ይቅርታ አድርጉልኝ ምጥ ረስቼ አላቅም። እንዴት ምጥ ካረሳሽ ደግሞ በዚህ ፍጥነት ተወልጃለሽ ልትሉኝ ይሆናል። ብቻ አላቅም። ኤኒዌይስ ሁሉ ነገር የእግዚአብሔር ፍቃድ ነው። ልጅ የእግዚአብሔር ስጦታ ነው። እኛ ብቻ ፈልገን እኛ ብቻ ሳንፈልግ ስንቀር የማይሰጠን እኛ ስንፈልግ የሚሰጠን አይደለም። የእግዚአብሔር ስጦታ ነው ልጅ። እግዚአብሔር ደግሞ ሲሰጥ በምክንያት ነውና ለማንኛውም ስላስጨነቅኳችሁ በጣም ይቅርታ ቤተሰቦቼ። በጣም እዚህ ጋር እንግዲህ ሙለር ስራው ትንሽ ተደራርቦበታል። ማርቲ አለች። ማርቲ ደግሞ ምግብ ምናምን እየሰራኝ ነው፣ ወጥ ለነሱ ደግሞ እሱ ለኔ ሰራ። እሷ ደግሞ ለቤት እንደገና ቤት ጽዳት አለ። ቤቱ ሰፊ ነው። ልጆች ያሉ ልጅ ያለበት ቤት ደግሞ ቤት በጣም ነው የሚቆሸው። ቶሎ ቶሎ ነው የሚቆሸው። በተለይ ደግሞ የአራስ ቤት አላቅም ትንሽ ከበድ ይላል። ከኖርማል ጊዜ የአራስ ቤት ከበድ ይላል። በለዛው እንግዳ የለም። አሁን ርቀን ስለሆነ ከቤተሰብ እንግዳ ቢኖር አስቡት በጣም ከባድ ነው። ብቻ ግን ስትወልዱ ቤተሰብ ጋር ሲሆን በጣም አሪፍ ነው በጣምና እኔ ደግሞ ቶሎ ቶሎ ነው የሚከፋኝ። ቶሎ ቶሎ ሶልድ ማለት ነው ባይቀርብ ነው ምናምን ነገር ለምንድነው አላቅም። በቃ ውሃም ጥልኝ ብያቸው ራሱ ውሃ ከዘገየብኝ ላለቅስ እችላለሁ። እንደዚህ አይነት ባህሪ ነው ያለኝና አስቡት ሙለር በዛ ስራ ጫና ምናምን ተደራርቦበት እኔ ደግሞ እዚህ ጋር በማይረባ ነገር ከፍቶኝ ሲያይ ምን ያህል እንደሚከብደው አስቡትና በዚህ ሰዓት አላቅም ስሜቴን መቆጣጠር የምችልበት ሰዓት አይደለም። በእርግዝና ይሻላል። እኔ ሶልድ የኔ ባህሪ ከበድ ይላል። ይገባኛል አውቀዋለሁ እኮ ግን አዲስ ይሆንብኛል ደግሞ በቃ ለምን ቅድሚያ ለኔ መሰጠት አለበት። እኔ እንደዚህ ሁኚ ምናምን በዚህ ሰዓት ደግሞ እስቲሻ ትንሽ ከብዳይ ነበር። አሁን እንኳን እየተሻለኝ ነው እግዚአብሔር ይመስገን። ቶሎ ነበር የምነሳው ነው ባይዘው። አሁን መቀመጥ አይቻልም መንቀሳቀስ ይሻላል እንጂ መቀመጥ አልችልም። ልጄ ማቅፊያት አላቅም ምናምን ነገር። አሁን ያው እየተሻለኝ ነው። 8ኛ ቀኔ ነው ዛሬ ቀን 9ኛ ቀኔ ነው። በመባቻር ላይ ወለድኩት ዛሬ 9ኛ ቀኔ ነው። እግዚአብሔር የተመሰገነ ይሁን። እንዲህም እንዳም እያልን እንግዲህ አራስ ቤት ላይ ያው ሁሉ ነገር የማይቻል ነገር የለም። ይሄም እናልፈዋለን። አንዳንድ ጊዜ ከብዙ ቤተሰብ ተፈጥራችሁ ከሀገር ከቤተሰብ ራቅ ብላችሁ ስትኖሩ ብዙ ጎዶሎ አለ። በጣም ብዙ ነገር ነው የሚጎልባችሁ። ቶሎ ቶሎ ነው የሚያስከፋው ምናምን ነገር መጥቶ የሚጠይቃችሁ ሰው የለም። አራስ ቤት ደግሞ ሰው ሲመጣ ምናምን ነው ደስ የሚለው። የሚያወራችሁ ሰው ትፈልጋላችሁ። ብቻ ብዙ የሚጎል ነገር አለ። ኤኒዌይስ ከኔ የባሰ ደግሞ ብዙ ነገር ይኖራል። እግዚአብሔር ይመስገን። በዛት ደግሞ ከሁሉም ያስጠላ ጭስ የለም ምናምን እንደምታዩት ሙላ ደከመኝ እያለ ነው። አይዞህ እኔ ፍቅር ትንሽ ቀን ነው ከእንግዲህ ከአንድ ሳምንት በኋላ ጠነክራለሁ፣ አግዛዋለሁ። አንዳንድ ነገር ግዴታ ነው። ካልተጋገዝን ትንሽ ከበድ ይላል። ወንድ ልጅ ደግሞ ቶሎ የሚሰለች ይመስለኛል። እኛ ያው ተፈጥሯችንም ነው መሰለኝ ስራ እንወዳለን። ያን ያህል አይከብደንምና እንግዲህ ቶሎ ጠንክሬ እሱን ለማገዝ እንግዲህ ያብቃኝ እግዚአብሔር አምላክ እና ቪዲዮውን እስከ መጨረሻ ድረስ እያያችሁት ነው ብዬ ተስፋ አደርጋለሁ። ቤተሰቦቼ ሁላችሁንም በጣም ነው ማመሰግነው ለሰጣችሁኝ ፍቅር፣ ክብር አላቅም። እግዚአብሔርን እንዴ ሰው ይሄን ያህል ይወደኛል ነው ያልኩበት ጊዜ ነበርና በጣም ነው ማመሰግነው። ሁላችሁም በጣም ነው የምወዳችሁ። አክባሪ ስጥልኝ። ቻው ቸር ሰንብቱልኝ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። እንወዳችኋለን። በጣም ክበሩልኝ። ባይ ቤተሰቦቼ።